ጥር 17 ቀን 1961 ዓ.ም ከምሽት 5 ሰዓት አካባቢ ነው በኮንጎ ካታንጋ ግዛት ውስጥ በሚገኝ አንድ ጭልም ያለ የጫካ መንደር ውስጥ 3 ሰዎች በመጨረሻው የሞት ጥላ ስር ቆመዋል። አንዱ ረጅምና ቀጭን ነው። መነጽሩ ተሰብሯል። ልብሱ በደም ተጨማልቋል። ፊቱ ላይ ግን ፍርሃት አይታይበትም። ይልቁኑ ኩራት ይነበባል። ያ ሰው የአፍሪካ የቀኝ አገዛዝ ቀንበር ለማላቀቅ የተነሳው አንበሳ ነበር። የኮንጎ የመጀመሪያው በዲሞክራሲ የተመረጠ ጠቅላይ ሚኒስትር ፓትሪስ ሉሙምባ ነበር። ገዳዮቹ ግን በጥይት ብቻ አልረኩም። ታሪክን ለማጥፋት ሰውነቱን በአሲድ አቃጠሉት። የቀረው አንድ የጥርስ ቁርጥ ብቻ ነበር። ፓትሪስ ኤመሪ ሉሙምባ የተወለደው ሐምሌ 2 ቀን 1925 ዓ.ም ኦናሉዋ በምትባል ትንሽ የኮንጎ መንደር ውስጥ ነው። ያደገው ቤልጂየሞች ኮንጎን እንደ ግል ንብረታቸው በሚገለገሉበት፣ ጥቁር አፍሪካውያን እንደ ሰው በማይቆጠሩበት ዘመን ነበር። ሉሙምባ ግን የተለየ ነበር። ትምህርት የነጻነት ቁልፍ መሆኑን ገና በልጅነቱ ተረድቷል። የመጻሕፍት ጥማቱ ወደር አልነበረውም። በፖስታ ቤት ውስጥ በሰራተኝነት እያገለገለ ስለ ዓለም ፖለቲካ፣ ስለ ሰብአዊ መብትና ስለ አፍሪካ አንድነት ሌት ተቀን ያነብ ነበር። ይህ የገጠር ልጅ ወደፊት የአያላን ሀገራት መንበር ያናውጣል ብሎ የገመተ ሰው አልነበረም። ወደ ፖለቲካ መግባት እና የነጻነት ትግል። ሉሙምባ ወደ ፖለቲካው የገባው በንዴት ሳይሆን በራዕይ ነበር። በ1958 ዓ.ም የኮንጎ ብሔራዊ ንቅናቄ MNC መሰረተ። የሱ ጥያቄ ግልጽ ነበር፣ ኮንጎን ለኮንጎውያን መስጠት የሚል ነበር። ቤልጂየሞች ሊያቆሙት ሞከሩ፣ አሰሩት፣ ገረፉት። ነገር ግን የሉሙምባ ድምጽ በግንብ አይታጠርም ነበር። ከእስር ቤት ወጥቶ በቀጥታ ወደ ምርጫው ገባ። ህዝቡም አንበሳው እያለ መረጠው። የነጻነት ንግግሩ እጅግ የሚገርም ነው። ይህ ታሪክ ልቦን ከነካው ለሌሎች እንዲደርስ ሼር አድርጉልን። አሁን ወደዚያው ታሪክ እንመለስ። ሰኔ 30 ቀን 1960 ዓ.ም የኮንጎ የነጻነት ቀን። የቤልጂየሙ ንጉስ ባውዶይን በመድረኩ ላይ ቆመ። ቤልጂየም ለኮንጎ ስልጣኔን ሰጣለች እያለ በትዕቢት ተናገረ። ሉሙምባ ግን በፕሮግራሙ ላይ ንግግር እንዲያደርግ አልተጋበዘም ነበር። ነገር ግን ሉሙምባ ድንገት ከመቀመጫው ተነሳ፣ ወደ መድረኩ አመራ። ዓለም በዝምታ ተዋጠች። ያደረገው ንግግር ግን የቤልጂየሙን ንጉስ አሳፈረ። የአፍሪካን ኩራት ግን ሰማይ ያደረሰው። ሉሙምባም እንዲህ አለ። የኮንጎ ወንድሞቼ እና እህቶቼ፣ ዛሬ የምናከብረው ነጻነት በቤልጂየም ቸርነት የተሰጠን አይደለም፣ በደማችን በላባችንና በእንባችን የታገልንለት እንጂ። ከእንግዲህ እኛ የናንተ ዝንጀሮዎች አይደለንም። እኛ ራሳችንን መምራት የምንችል ኩሩ አፍሪካውያን ነን አላቸው። ይህ ንግግር የሉሙምባን ሞት ፍርድ የፈረመ ነበር። ምዕራባውያን ሀገራት ሲአይኤን ጨምሮ እና የቤልጂየም መንግስት ሉሙምባን ለማጥፋት ሴራ ሴሩ። የኮንጎን የተፈጥሮ ሀብት ለመዝረፍ ሲሉ በሀገሪቱ ውስጥ ብጥብጥ ፈጠሩ። በጣም የሚያሳዝነው ግን ክህደቱ ከውስጥ መሆኑ ነው። የገዛ ጓደኛው የጦር አዛዡ
ሞቡቱ ሴሴ ሴኮ ከጠላቶች ጋር ተባበረ። ሉሙምባ ተያዘ። በተባበሩት መንግስታት ድርጅት ዩኤን ሰላም አስከባሪዎች ፊት ለፊት እየተደበደበ ወደ ካታንጋ ተወሰደ። ያለ ፍርድ ቤት ያለ ጠበቃ በጭካኔ ተገደለ። ታሪኩ እንዳይታወቅ አስክሬኑ በአሲድ እንዲቃጠል ተደረገ። ነገር ግን ሉሙምባን መግደል ቢችሉም የለኮሰውን የነጻነት ፋና ማጥፋት አልቻሉም። ሉሙምባ ከመሞቱ ጥቂት ቀደም ብሎ ለባለቤቱ ለፖሊን በጻፈው ደብዳቤ ላይ እንዲህ ብሎ ነበር። አፍሪካ የራሷን ታሪክ ትጽፋለች። ከሰሃራ በስተሰሜንና በደቡብ የምትገኘው አፍሪካ የክብርና የነጻነት ታሪክ ትጽፋለች። መከራችንን የሚያውቁት የኛን መብት የሚረግጡት ሳይሆን እኛ ራሳችን ነን። ፓትሪስ ሉሙምባ ታሪክ ምን ያስተምረናል? ነጻነት በነጻ አይገኝም። ጀግንነት ደግሞ ለራስ ከመኖር ይልቅ ለታላቅ ዓላማ መስዋዕት መሆኑን ያስተምረናል። ዛሬም አፍሪካ በኢኮኖሚ በፖለቲካና በማህበራዊ ጫናዎች ውስጥ ትገኛለች። የሉሙምባ መንፈስ ግን በእያንዳንዱ አፍሪካዊ ወጣት ውስጥ መኖር አለበት። እኛ አፍሪካውያን ታሪካችንን በራሳችን እጅ መጻፍ አለብን። ውድ የጽናት ቫይብስ ቤተሰቦች፣ የሉሙምባ መስዋዕትነት ለእናንተ ምን ትርጉም አለው? በኮንጎ እና በአፍሪካ ላይ የደረሰው ግፍ ዛሬም በሌላ መልኩ ቀጥሏል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትዘንጉ። ለሌሎች እንዲደርስም ሼር አድርጉት። እንደዚህ ያሉ ጥንካሬንና ዕውቀትን የሚሰጡ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን። ጸንታችሁ ቁሙ። ጽናት ለሁሉም። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።